ምን ይሻላል? ዝናብ መጣ እኮ ወይኔ ጉድ! እንዲህ እናድርገው። ለምን በቃ ወይ በቃ ይበስ በቃ ለምን እንዴት አድርገን ይሄም ውሃ አለው። በቃ አምጣ እስኪ እሱ እኔ ነው አንተ አምጣ። ቆይ ልጁ እየመጣ ነው። ዝናብ መጥተዋል። እነዚህን ልጆች ምን ላድርጋቸው? ይሄን ላልብሳቸው ወይስ ምን ላድርግ? እስኪ ካዘነች ዝናብ መጥተዋል። ምን ላድርግ? ይሄን ላልብሳቸው ወይስ ምን ላድርግ? ማን ነው የምታለብሰው? እነዚህን ለምንድን ነው የምታለብሳቸው? እና ዝናብ ይመታቸዋል። ከፈለጉ ይቀጥቅጣቸው እንጂ እንዳታለብሳቸው ነግሬሃለሁ። ጭራሽ ታንከባክብልኛለህ እንዴ? ያው ዝናብ መጥተዋል ብዬ እኮ ነው። እንዳታለብሳቸው ነግሬሃለሁ። እራስህ ከፈለግ ከዝናብ ስር ሂድ። እነሱ ምንም ነገር እንዳታለብሳቸው እና ይዘንብባቸው። አዎ በደንብ እንዲዘንብባቸው ነው እንደው የምፈልገው። ጭራሽ ላልብሳቸው ይላል እንዴ? አንተንም እንዳላስቀጠቅጥ ዝናብ ውስጥ እሺ እሺ፣ ታዛዥ ነኝ በቃ። ምን አይነት ሰውዬ ነው? በቃ ምንም እንዳትናገሩ። እሷ እንትን አለች እንትን ብላለች። የሆነ ክላስ ውስጥ እከታቸዋለሁ። እሺ እሺ እሺ፣ በቃ እናመሰግናለን። እሺ ና ና ና ና ና፣ ተረጋጋ። ቆይ ማን ወደ ነው? ተረጋጋ። ዝው ብለህ ትገባለህ እንዴ? አንሳ ይሄን አንሳ። ቆይ ና አንሳ ይሁን በል። ይሄን ነው የምት ኧረ በእናትህ እዚያ ጋር አስቀምጥ። እዛው መሬት ላይ ትምጣ እሷ። እሷ እንድትመጣ ነው የምትፈልገው? ወደዛ አስጠጋ። ምን ሆኖ ነው? ያሟል እንዴ? እንካ እዛ ጋር እሱ ጋር ተናገር። እዚህ ላይ ቁጭ በል። እሺ እሺ፣ ተጠጋጋ እንጂ ወደዛ ጠጋ በል እንጂ ምንድን ነው? አንተም ጠጋ በል። እግሬ ወደዛ አድርገው። ምን ሆኖ ነው? ምንድን ነው የምትፈጠው? አትየኝ እንደ እኔ የምልህ ዝናቡ ይሻልን ነበር እኮ። አሁን ዝናቡ ምንም አይጎዳንም፣ አይናገረንም። ዝም ብሎ ነው የሚዘንበው ታውቃለህ። ይሄ ዝም ብሎ ጥባሉ ራሱ ያየህ መነጽር እንዴት እንደሚያደርግ እኛ እንደዚህ እንዳያደርግ። ኧረ እባክህ አንፈራው። ምንድን ነው የምታወራው? ቆይ ማን ነበር ስምህ? ልጥረግልህ? ዝም በል። ማን ነበር ስምህ? ቆይ የእሱ ያንተን ነው። እሱን አውቀዋለሁ። ትታወቃላችሁ? እኔን ልትጎዱ ነው እንዴ? ተባብራችሁ ትታወቃላችሁ ማለት ነው። ማለት ምን ማለት ነው? ከዝናብ ስላስገባው ነው ወደ ውስጥ? ኧረ ዝናቡ ይሻልን ነበር። እሱ እኮ ዝም ብሎ ስለሚዘንብ ምንም ማለት። እሺ ና እዛ ልውሰድ። ምንድን ነው ታዲያ የምትለው? ጥሩ ነገር አትወድም። ችግር እሱ ይሻላል። እሱ ቢያንስ ዝምተኛ ነው። አንተ ደግሞ ምላስኛ ታወራለህ ዝም ብለህ ሁሉንም ነገር። አንተ መልካም። እኔ ምላሴ የሚመስለኝ ድሮ ድለላ ስራ ነበር ታውቃለህ። ከውጭ የሚመጡት የሚመጡት አሉ። ለነሱ እንትን አቀርባለሁ። ይሄ ምንድን ነው? ዱቄት ነህ አንተ ራስህ ዱቄት ነህ። የምን ዱቄት ነው የምታቀርበው? ምን አገባ? ይሰበራል እንዴ? ቢሰበርስ ምን አገባ? ምን አገባ? አንተ ዝም በል። ቢሰበር ምን አገባ? ይሰበር። እሱ ራሱ ቢሰበር አንተ ምን አገባ? ዝም እኮ ነው። ዝም በል አንተ ራስህ አትጨኩን። ምንድን ነው ራስህን ባለቤት እያደረግህ እኮ ነው። ምንድን ነው እዚህ ጋር ዛሬ እኮ ነው ገባ አይደል እንዴ? ግን እኮ ወንድም እስኪ በዝናቡ አጋጣሚ አንድ ላይ ቤት አስቀመጠና ዝናብ ባይዘንብ እኛ ቤት አንገባም ነበር፣ አንተ ያጠራን ነበር። እና እስኪ ይኸው ታሪክ ንገረን፣ እንዴት እዚህ ግቢ እንደገባ። እኔም መጀመሪያ ላይ ሲገባ ማለት ነው እዚህ ግቢ አንተ ምን አድርገህ ነበር መጀመሪያ? እሷን ለክፌ ነው። አዎ እኔም መጀመሪያ እንደዛ ነበር የገባው። ግን እየቆየ ሲሄድ እኔም ታማኝ ሆንኩ። ታማኝ ማለት ታማኝ እስረኛን ታውቃለህ? ታስሬ ታውቃለህ?
ድሮ እንዴት እንደታሰርኩ ልንገርህ። 1963 ግንቦት ቅዳሜ ከሰዓት ወደ 10 ሰዓት አካባቢ ሱቅ ሲሄድ ከዛ ሙዝ ልገዛ ሱቅ ሄጄ አልቆየም ሙዙ ጋር። ከዛ ሙዙን ገዛውና ድንገት ሙዙን እንደዚሁ ገዝቼ ወደ ቤት ሲሄድ ነው እንግዲህ አይደል አቀኝም እኮ እዚህ አይደል የተዋወቅ ነው አይደል? ስለዚህ ዝም እንዴት ታደርጋለህ? ጭንቅላቴ ዝም አትልም? ታቀኛለህ? ድሮ አታቀኝማ። እና ምንድን ነው ሙዙን ገዝቼ ብዬ አይደል ስለ አዎ የምትለው ውሸታም ነው። ለነገ እሺ ውሸታም። አየህ እኔ አንተዋወቅም አይደል? እዚህ ግቢ ነው የተዋወቅ ነው። የት አቀኛል ታዲያ? እኔ እኮ ቀላል ጥያቄ ነው ጠየቅኩህ። ይሄ ሁሉ ምንድን ነው? ለውትድርና ነው እንደ የተወሰድከው? ድሮ ምንድን ነው ያልከኝ? እኔ እኮ ታስረህ ታውቃለህ ወይ? እኔ ምንድን ነው ለታማኝ እስረኛ ምን እንደሆነ ላስረዳ ብዬ እኮ ነው እንጂ ቅድም 19 ስንት ነው ያልኩህ? ተው ይቅር ተው። እኔ ልጨርስ አጠር አድርጌ ልንገርህ። እኔ ማለት ነው ታማኝ ሆንኩ ማለት አሁን እዚህ ግቢ የነበረው በቃ ተረዳን። በቃ በእናትህ ቶሎ አውራ። አንተ ምን እንዳላወራ ጭራሽ እኔን ትናገራለህ እንዴ? እኔ እኮ ከአንተ ጋር ስለሳቁ ነው ስለተጫወትኩ ነው። አንተ ውስጤ ንጹህ ስለሆነ ዝም በል በቃ። ንጹህ ይላል እንዴ ደግሞ? ዝም በል እያለኝ ፈርተው እኮ አምጣ አርፌ ቁጭ በል። ካልሆነ እሰራልሃለሁ። ዝናቡ አባራ። እንውጣ፣ ውጭ እንውጣ። ዝናቡ አባራ። በቃ ዝም በል እንውጣ። በቃ እኔ አፍህን ዝጋ። በረዶ ቢዘንብ ካልሆነ እዘጋልሃለሁ። ውጭ ይሻላል። እንውጣ እና ላስወጣችሁ። ውጭ ናውጣ። አንተ ቁጭ በል። አንተም ትወጣለህ። ውጣ። ሁለት ነው። ናውጣ ና እዚህ ይሻላል። ኧረ እንዴ ጃምቦ። አቤት። ና እስኪ። እሺ። አዎ ምን አልሽኝ? ወደፊት ለፊቴን አለፍ። እኔ የምልህ እነዚህ ልጆች ምን እናርጋቸው? ማለት እዚህ ድምጻቸውን በጣም እየረበሸኝ ነው። አንተ ወይ የሆነ ነገር አታረጋቸውም? እንግደላቸው ስለ ምን ቢያልከኝ ግራ ገባኝ እኮ ነው። ከወጡ ደግሞ በቃ በጣም ይረብሻሉ ሰውን ታውቃለህ። ወይ እነዚህ ልጆች ማስወገድ ነው ወይ ደግሞ እዚህ በየቀኑ እንድታሰቃያቸው ነው የምፈልገው። እዚህ ውስጥም ታውቃለህ በጣም እያስቸገሩኝ ነው። ውጪ ከወጡ ደግሞ በቃ ምንም እንትን አይሉኝም፣ አያሳልፉኝም መንገድ። እኔ ግን ብንለቃቸውስ ቢወጡስ ማለት ለምን እንለቃቸው? ያው እዚህ ግቢ መልቀቅ ምናምን አይሆንም፣ መልቀቅ አይሆንም። እዚሁ ነው የሚኖር። ደግሞ የት ነው የምለቃቸው? ውጪ ወጥቶ ደግሞ እንዲያስቸግሩኝ ነው ማለት በቃ እዚህም ሆኖ እኮ እኛ ነን የምንቸገረው ከነሱ ጋር ገና። አይ ቆይ ዋጋቸውን ነው የምሰጣቸው። ሲጀመር ራቅ አድርገህ ከዛ ከበር የለም ወደዛ ወደ ውስጥ የሆነ ዝም ብሎ እንጨት ትሰራለህ። እዛ በቃ ለውሻ እንደሚሰራ ታውቃለህ። ቤት እንደዚህ ትሰራለህ፣ እዛ ይኖራሉ። ከዚህ ግቢ እንዳይወጡ ደግሞ ቢያንስ ዛሬ ከቀጠቀጥቃቸው ነገ በደንብ ነው የምትቀጠቀጣቸው። ምግብ ደግሞ እኔ ካዘዝኩ እንጂ ሰራተኞቹንም እንዳታዛቸው። እምቢ ካልክ አንተንም ነው የምጨምረው። አረ ገባካ? እኔ ምከፍልህ በደንብ እንድትሰራልኝ ነው። አረ እሰራለሁ፣ እኔ ታዛዥ ነኝ። በቃ አሁን ወሬ አልፈልግም፣ ውጣ። ያዘዝኩን ብቻ አድርግ። እሺ ሰዓት ነው የዘነበብኝ። ዝናብ ይሻላል። ያን ዝናብ ለምጃለሁ እንዴ። ዝናብ እኮ ድሮ ሰው ያሳድጋል ብለን ሕፃን ሆነን ዝናብ ውስጥ ነው እየሮጥኩ ያደግኩት እኔ። ዝናብ ይሻላል። እሳት ሆነብኝ እኮ እዛ ገብቶ እሳት ሆነብኝ። አንተ ልጁ እኔ እኮ ለኛ ያሰበ መስሎኝ እሱ ልደበርብን። እንደዛ ነው ያሰበ። እኔ የምልህ የቅድሙ ምግብ 4 ቀን ያደረ ነው መሰለኝ። 5 የሆነ ነገር ይላል እኮ። ኧረ ምንም አይልም ግን አንተ የምትበላው ይበልጣል። አንተ የ7 ቀን ያደረ አይደል የምትበላው? ታካብዳለህ እንዴ? ፎቶ ሴንቴንስ ሲያስይዛል እኮ የበሽታ ምንድን ነው እሱ? ኦድንትን ቁርጥ ምናምን አታውቅም? አልተማርክም? ፎቶ ሴንቴንስ ተምረሃል አንተ? አዎ እሱ ነው የሚያስይዝ። እሱ በሽታ ምን መሰለህ? የበላው ነገር እንዳለ
ቅዘን በቅዘን ያደርጋል። አሪፍ ማለት ነው። ቅዘን አይደለም እባክህ እንትን ነው። ተው እባክህ አንተ አታውቅም። ትንሽ ይሄ ለዛ ነው። እሺ ኤሮቢክስ የሚባል በሽታ ማለት ምንድን ነው? እሱ ደግሞ 7 ቀን ያደረ ምግብ ስትበላና ውሃ ስትጠጣበት ይሄ ኦድ ተበጥብጦ በደንብ ተመርተሃል ማለት ነው አንተ። ኧረ ድሮ እኮ እኔ መድኃኒት ነው የምሸጠው ከነጋዴ ይቀበልና ምን አደርጋለሁ መሰለህ? ከነጋዴ ተቀብዬ ለሱቅ አከፋፍላለሁ መድኃኒት። በራስህ ነው የሚገዛ አንተ ትገዛለህ እንጂ ለሰው አትገዛም። መቼም ለሰው አትገዛም። ምላስን ታከም ግን ምላስን ቶሎ ቶሎ አታወራማ። ታከም እንትን አለ ይሄ ቴትራ ሰጣሉ ለምላስ ብለህ ትገዛለህ። እሺ አንተ ራስህ ነው እንድንወጣ ያደርግ። ዝም ብለህ አትቀመጥ። ዝም ብለህ ግን እዚህ ግቢ ሳልመጣ በፊት እኮ ነው መንገድ ላይ እንደዚህ ቁጭ ስል መንገደኛ ተናዶ ሲመጣ እየሰደበኝ ምን እያለ አሁን ስልክ እያወራ ከሰው ጋር ስትናደድ ምን ፈልገህ ነው አንተ እባክህ ብሎ እንደዚህ እየጠረዘ አሁን አሪፍ ሆነልህ። እዚህ ይሻላል ግን ምላስን አስተካክል እንጂ እዚህ ይሻላል። አንተ እኮ ምን አለ መሰለህ ወባም ተይዛ እኮ ነው ወይ እሷም ሰው ጠቅሳ ወይ ደግሞ ወፍ ጠቅሳ ነው የመጣችው። ዝም ብለህ የሆነ ነገር ትፈልጋለህ እንዴ? ትባክሽ እቺ ደግሞ ተው ዝም ብለህ እሱን ትመታለህ። ይመጣል። ተው ይመጣል። መቶ እንዳይመታ ግን ምን እናደርጋለን መሰለህ? ምግብ እምቢ በል አይ ደህና ነገር እንዳመጡ አንተ ልጥሉ እየሄደች ያለው ባለፈው እኮ አሁን እሷ ለመጣል ነው እየሄደች ያለው። አንተ እጅ ስትታጠብ ከምጣል ብላ ነው የሰጠችው። ለምን ብላ እንጂ ይበላለሁ ነው አስከተው ከፈለ እስከ ስንት ቀን እንደምንቆይ እንጠይቃቸው። ማን እሷ? እንግባ። ጥያቄ ነው ለጥያቄ እኔ ፈልጊያችሁ ነበረ። ግቡ ሁለታችን ግቡ አለች። ምን ነበረ ጥያቄያችሁ? እንግዲህ እኛ እዚህ ግቢ ቆይተናልና ወይ እንደ ቤተሰብ ነው የምንኖረው ወይስ እንዴት ነው ወይስ እንሄዳለን ነው? እሺ ዛሬ የምናወራው ነገር አለ። ስርዓት ይኑራችሁ። ጥያቄ ልጠይቃችሁ ነው። በጣም አለ እንደ ያማረባችሁ በእናታችሁ እንዴ! ውጪ ትረብሻላችሁ፣ እዚህ ስትመጡ ስርዓት የላችሁም። እኔ የምለው እነዚህ ልጆች እኮ ለምንም አትሆኑም እኮ በጣም እኮ ማንበብ ይችላለሁ። እዚህ ጋር ጽሁፍ እና ከጫማዬ ላይ ነው የምታነበው። እናንተ እኮ ቆሻሻ ላይ የምትቀመጡ እኮ ነው። መጥቼ ይሄ ሶፋ ስንት ብር እንደተገዛ ታውቃላችሁ? ለእናንተ አይደለም እኮ አካባቢ ወጣው ስለሚያውቅ ድሮ አማራችሁ ደግሞ እንዳላስቀጠቅጣችሁ ስርዓት ይኑራችሁ። የሆነ ጥያቄ ልጠይቃችሁ ነበረ። ስፈልጋችሁ ነው የመጣችሁልኝ። እንትን ተምራለሁ። ዝም በል እያወራሁ ካለ እንዴ! ይሄ ልጅ በጣም ለፍላፊ ነው። አንተን በጣም እንትን ነበር ከቆድሮ በቃ ቀርታ ስራ ሰርታችሁ ታውቃላችሁ? ነገሩ ምን ትሰራላችሁ እናንተ? እዛ እኮ መንገድ ላይ ቁጭ ብላችሁ መላከፍ ምናምን ስለለመዳችሁ። እንደዛ አይደለም። እኔ ጸባይ እኔ እንትን ነው። እኔ ስራ ሰርቼው ነበር። ሌስትሮ እሰራለሁ ነበር። ሌስትሮ ቅድም አትበል በእናትህ። ቅድም ስላልክ እኮ ቅድም እዛ ቁጭ ብለህ ነበር። አነጋገርህ እራሱ እኮ ምንም አትችሉም። አንድ ነገር ልጠይቃችሁ። እኔ ሳወራችሁ እንድታዳምጡኝ ነው የምፈልገው። በጣም ለእናንተ በጣም ነው የታገስኳችሁ። ብዙ ሰው እጄ ላይ ብዙ ሰው ነው የሚሞተው። እናንተ በጣም ስላዛዘናችሁኝ ነው ያቆያችሁ እስከዛሬ። ታውቃላችሁ?
እና ማለት የሆነ ስራ ላሰራችሁ ነበረ። ስራ እሱ ምን ማለት ምን እንደሆነ ታውቃላችሁ? አናውቅም። ስራ ሰርተህ ታውቃለህ አንተ? እኔ ድሮ የህይወት ታሪክህን ንገረኝ አላልኩም እኮ በእናትህ። ስራ ሰርተህ ታውቃለህ ወይስ አታውቅም? ድሮ ነው ቅርብ ጊዜ። እንዴ ድሮ ቅርብ ምንድን ነው? ተው አንተ ትችላለህ ስራ መስራት? አዎ እሰራለሁ፣ ካገኘሁ እሰራለሁ። እንደዚህ አይነት ቀለል ያለ ነገር መልስ ሰው ሲጠይቅ። እሺ እሺ። ለነገሩ ያ ምግብ እየበላችሁ እኮ ጠገባችሁ። አሁን በልታችሁ ማታውቁ እየበላችሁ ዛሬ አልበላኝም። አልበላንም። ትክዳለህ እንዴ? ቅድም አይ እሱ እንትን ነው ባለፈው። ዝም በል። ምን እንደሆነ ታውቃላችሁ? ስራው ልመና ነው ልመና ነው ስራው። ብር ነው የምታስቀምጡ። ብሩን ደግሞ እኔ ጋር ነው የምታስቀምጡት። እንዴት አልገባኝም። ድሮ የምንሰራው ስራ በስራው ላይ ማለት ነው። አንተ አይን የለህም ስራ ላይ ነው ያልኩ። በቃ አንተ አይን የለህም ግን አለው። እኔ ነኝ እናንተ ናችሁ ስለ ስራ የምታውቁ። ነው ልመና። አዎ አኛ ነው። መንገድ ላይ ቆማችሁ ትለምናላችሁ። ድሮ ነው ገና አልገባንም። ድሮ ለማኝ ነበርክ እንዴ? አዎ እኔ ለምን ነበር። በቃ ስራውን በደንብ ትችላለህ ማለት ነው። ድሮ አሁን አይነት ነገር ነው። በእናታችሁ ዝም ብለህ ብትሰማኝ ሰው። ስለዚህ ጥቁር መነጽር ይሰጣል ለሱ። አዎ ለልመና እንዲሆን ማለት ነው። እሺ ብራችሁን እኔ ጋር ነው ዝም ብላችሁ የምታስቀምጡት ለነገ ማለት ነው። ለነገ ህይወታችሁ። ዝም ብሎ ልብስ ምናምን ትለብሳላችሁ፣ እዛ ጋር መንገድ ላይ ቆማችሁ ትለምናላችሁ። ተስማምተናል? ብሩን ለምን እናንተ ጋር ብንበላብ? እናንተ ራሳችሁ ማጠብቁ ብር ትጠብቃላችሁ። እየሰራ ነው ብር ይዘን የሰራችሁን ብር አምጥታችሁ ለኔ ነው የምታስረክቡ። እናንተ ጧት ትወጡና ለምናችሁ ብሩን ለኔ ነው የምትሰጡ። ምንድን ነው የምትሾካሸኩ? ምንም ወይስ እዚህ ቁጭ ብላችሁ መደብደብ ነው የምትፈልጉ? መደብደብ ብቻ አይደለም። ይሄን ስራ ካልሰራችሁ ሁለታችሁም እግራችሁን የላችሁም። በቃ አስቆርጣለሁ። አንድ ሁለተኛ ነገር ደግሞ ማለት ነው ዝም ብላችሁ ከወጣችሁ ጸጥ ብላችሁ ለምናችሁ መምጣት ብቻ ነው። ወደዚህ ቤት ስትገቡ ማንም እንዳያችሁ። ሰማችኋ? ተስማምተናል? እሺ አንድ ነገር ልንገራችሁ ከኔ ጋር የሚሰሩ በጣም በጣም ሃርድ ናቸው። በጣም ሊገላችሁ ሁላ ይችላሉ። የትም 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 ገብታችሁ አታመልጡኝም። አመልጣለሁ። ጠፋ። አንተ ዝም በል እንዳልፈነክት። እሺ ዝም ብለህ ስማ ሾክሻካ። ስለዚህ መሞት አንፈልግም። የትም ከዚህ አገር እንኳን ብትወጡ ምን አይነት ቤት ውስጥ እንደምሆን አይታችኋላ፣ ምን አይነት ብር እንዳለኝ። ስለዚህ ምንም ነገር አመጣለሁ ካላችሁ እሱ አንተ ነው። ሰምታችኋላ? አው ስራው ተስማምታችኋል? አልተስማማችሁም? አረኔ ተስማምቻት። ምንም ነገር ካፋችሁ ከወጣ እኔን አርገኝ። እሺ ሰምታችኋላ? አዎ ሰምተናል። ጨርሻለሁ። ውጡ። በቃ ጨረስኩ። እሺ አሁን ወተን እኮ ለምን የምናመጣው ለነሱ ነው ማለት ነው። ምግብ ካገኘን ምን አገባ? እንዴ ልጆቹ ምን አግኝተው ነው እንደዚህ እየሳቁ የወጡ እኮ? ምንድን ነው? ምን ብለሻችሁ ነው? ስራ ሰጥቻቸዋለሁ። ከነገ ጀምሮ ስራ ጀምረዋል። ኦኬ ስለ ስላው ነገርሽው? አዎ ምን እንደምታረግልኝ ታውቃለህ? ራቅ አድርገህ ብዙ ሰው ያለበት ራቅ አድርገህ ትጥላለህ። ሁለቱንም ኦኬ ጣላቸውና አንተ ደግሞ ተመለስ። ግን ስራክ ምን እንደሆነ ታውቃለህ? በርቀት ነው የምትከታተልልኝ። አረ ችግር የለውም። እዛ ላሳድራችሁ። ምንም ነገር ስተት አልፈልግም። ቦታው ላይ ይደሩ ወይስ በጧት እዛ ልሷ ጧት ትወስዳቸዋለህ። ከዛም በኋላ ተመልሰህ ነው የምትወስዳቸው። እሱም ከኔ ትእዛዝ ተቀብለ ነው። ሰዓቱን እኔ እነግርሃለሁ። ጧት ትነሻለሽ አንቺ?
እኔ በሚነሳበት ሰዓት ቀኑ ሙሉ ነው እንደ የምተኛው? አይ ምናልባት እኔ እነግርሃለሁ። ጠዋት ስነግርህ ትወስዳቸውና ከዛ እኔ ያልኩ ቦታ ሁለቱንም ትጥላለህ። ሰምተኛል? ሰምቻለሁ። በቃ በዛ ቶሎ ተነሽ በቃ ማለት ሰው በጥንቃቄ እንድሰራ ነው የምፈልገው። ሁለታቸውም ምንም አይነት ስህተት እንዳይሰሩ ተከታተልልኝ። አረ በናይጣየው ችግር የለም። ጨርሻለሁ። እሺ